ኢሳያስ እጅ ሰጡ። ውድ ንብረቶች በጊዜ እንዲሸሹ አዘዙ። ሻዕቢያ ከፍተኛ ንብረት ማሸሽ ላይ መሆኑ ተከትሎ በአስመራ ግራ መጋባትና ከባድ ውጥረት መንገሱ ተሰምቷል። አሜሪካ በአልቡርሃን በኩል ኤርትራን አስጠነቀቀች። ከነጩ ቤተ መንግስት ተደወለ። ጀነራሉ ሸመጠጡ። ሩሲያ በቀይ ባህር ልትደምቅ ነው። ለኢትዮጵያ ትልቅ ዕድል። ትራምፕ ወይ ፍንክች ብለዋል። ተጨማሪ ሀገራት ላይ የጉዞ እግድ። ግብፅና ኢትዮጵያን በጥቁር መዝገብ ላይ ሊያሰፍሩ ይችላሉ ተብሏል። ከሰሞኑ በተደጋጋሚ የልንወረን ነው እሪታ ማሰማታቸውን የቀጠሉት የሻዕቢያ አንጋፋ ሰዎች በመጨረሻም የፈሩት እየደረሰባቸው ነው ያስባለ ከባድ መረጃ ከወደ አስመራ ወጥቷል። ኢሳያስ አፈወርቂ ህዝባችን ከመጪው ከባድ ጦርነት ራስ ክናድን የሚል ክህተት ባወጁ ማግስት ንብረቶቻቸውን እያሸሹ መሆኑ አስመራን በጭንቀትና ግራ መጋባት ስለማመሱ እየተነገረ ይገኛል። በጥንቅራችን በቀዳሚነት የምትሰሙት መረጃ ነው። በሌላ በኩል ደግሞ ከወደ ነጩ ቤተ መንግስት በድንገት የተደወለላቸው ጀነራል አልቡርሃን ደንግጠዋል። ለሩሲያ የባህር በር ለመስጠት የተስማሙት ጀነራል ያስመራቻቸውን ምስክር ጠርተዋል። ኢሳያስ ቀጣይ ተጠያቂ ናቸው ተብሏል። ለኢትዮጵያ ያልታሰበ ዕድል ከፋች ነው ስለተባለለት ወሳኝ የስልክ ጥሪ ዝርዝር ያለ መረጃ አለን፣ ታድምጣላችሁ። ሰላም ውድ የሉል ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። አሜሪካ በአልቡርሃን በኩል ኤርትራን አስጠንቅቃለች። ለኢትዮጵያ ትልቅ ዕድል እየመጣ ነው የተባለለት ወሳኝ የስልክ ጥሪ ከወደ ነጭ ቤተ መንግስት ወደ ፖርት ሱዳን እና አስመራ ተደውሏል። የባህር በሩን የተመለከተ አዲስ ስትራቴጂክ እቅድ ይፋ ባደረጉ ማግስት የፕሬዚዳንት ትራምፕ ድንገተኛ ስልክ ጥሪ የደረሳቸው የሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አልቡርሃን ደንግጠዋል። ለሩሲያ የባህር በር ለመስጠት የተስማሙት ጀነራሉ የአስመራቻቸውን ምስክር መጥራታቸው የተሰማ ሲሆን ኢሳያስ አፈወርቂም ቀጣዩ ተጠያቂ መሆናቸው የገለጹት ምንጮች የሻዕቢያ ፕሮፓጋንዳ ሊቃን ለአልቡርሃን ለመከላከል የጀመሩት ትርክት ሩሲያንም አሜሪካንም ማስቆጣቱ ለኢትዮጵያ ያልታሰበ ድል ከፋች እንደሆነ እየተናገሩ ናቸው። ለጉዳዩ ቅርበት ያላቸው የዲፕሎማቲክ ምንጮች እንዳሉት ከሆነ የኤርትራና ሱዳን ምላሽ እየተጠበቀ ባለበት ወሳኝ ጊዜ ሻዕቢያ የፕሮፓጋንዳ ሰዎች ሱዳንን ለመከላከል በሚል በሩሲያና በሱዳን መካከል የጦር ሰፈር ለመገንባት የተደረሰ ስምምነት አለመኖሩን ጀነራል አልቡርሃን ገልጿል የሚል ትርክት በስፋት እያሰራጩ ሲሆን የአሜሪካ ደህንነት ቢሮ እውነታው ከዚህ የተለየ በመሆኑ ትራምፕ ከባድ ማስጠንቀቂያ ለአስመራና ፖርት ሱዳን መላካቸው አክለው ገልጸዋል። ለሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱልፈታህ አልቡርሃንና ለኤርትራው አምባገነን ኢሳያስ አፈወርቂ ከነጩ ቤተ መንግስት ስልክ ተደውሏል። የሱዳን ሉዓላዊ ምክር ቤት ሊቀመንበርና የሱዳን ጦር አዛዥ አብዱልፈታህ አልቡርሃን በቀይ ባህር ጠረፍ ለሩሲያ ወታደራዊ ሰፈር ለመስጠት ስምምነት የደረሰበትን ስምምነት እንዲያቀርብ ሲጠየቅ ለኤርትራው ማፊያ ኢሳያስ አፈወርቂ አሰብ የማናት የሚል ጥያቄ ቀርቦለታል የሚሉት እነዚህ የዲፕሎማቲክ ምንጮች የኢሳያስ አስተዳደርና ተካፋይ የፕሮፓጋንዳ ማሽኖቻቸው ለኤርትራ ለቀረበው ጥያቄ መልስ ከማዘጋጀት ይልቅ ለሱዳን ለቀረበው ጥያቄ ምላሽ ማዘጋጀት ላይ መጠመዳቸው አነጋጋሪ ሆኗል ያሉ ሲሆን ሁኔታው ግን ከሰሞኑ ይፋ ከሆነው የትራምፕ የቀይ ባህር ቀጠና እቅድና የአፍሪካ ቀንድ ሰላም ስትራቴጂክ እቅድ ጋር ተያይዞ ለኢትዮጵያ ያልታሰበ የድል በር የሚከፍት ሆኗል እያሉ ናቸው። በቀጣይ መረጃ በኢትዮጵያና በኤርትራ መካከል የባህር በሩ ጥያቄ መሰረት በማድረግ አሁን ላይ እየተካረረ የመጣው የሁለቱ ሀገራት ግንኙነት በተለይም በርካቶች የጂኦፖለቲክስና የዓለም አቀፍ ምሁራን አሁን ላይ እየሰጡት ባሉት ትንተናና የተለያዩ አስተያየቶች ኤርትራ በእርግጥም ኢትዮጵያ ያነሳቸውን የባህር በር ጥያቄ መሰረት አድርጋ ሳይሆን በሌላ ምክንያት እሰጥ አገባ ውስጥ ለመግባቷ አመላክቷል። አሁን ላይ የወጡ መረጃዎች እንዳሳዩትም የሻዕቢያ መንግስት የግብፅንና በቀጠናው የኢትዮጵያ የበላይነት የማይፈልጉ በተለይም ኢትዮጵያ ወደ ቀይ ባህር በር ቀጠና እንዳትመለስ የሚሹ አካላት አጀንዳ ይዞ እየተራመደ እንደሆነ የወጡ መረጃዎች አመላክቷል። ይህንንም ተከትሎ በሁለቱ ሀገራት መካከል እስካሁን እየተፋፋመ የመጣው ውዝግብን ተከትሎ የኤርትራ ባለስልጣናት ከፍተኛ ስጋት ውስጥ መውደቃቸው የተሰማ ሲሆን ከሰሞኑ የኢትዮጵያና የአሜሪካ ባህር ኃይል በቀይ ባህር ቀጠና ይሰማራሉ መባላቸው እና እንደዚሁም የኢትዮጵያ መንግስት አሜሪካን ጨምሮ ከተለያዩ አቅም ካላቸው የምዕራቡና የአውሮፓ ህብረት አባል ሀገራትና እንደዚሁም ከራሽያ ጋር አሁን ላይ በፈጠረው ግንኙነት ምክንያት የሻዕቢያ መንግስት ወዳጅ አልባ ሆኖ ወደ ጥገኝነት እየሄደ ስለሆነ ይህን ምክንያት በማድረግ ጦርነት እንዳይቀሰቀስ ወይም እንጠቀልላለን የሚል ስጋት በመፈጠሩ ምክንያት የኤርትራ ባለስልጣናት ቢሮ እየቀየሩና የቢሮ እቃዎችን እያሸሹ ስለመሆናቸው የወጡ መረጃዎች አመላክተዋል። በተለይም እነኚህ አሁን ላይ ወጡ የተባሉ መረጃዎች እንዳመለከቱትም የሻዕቢያው ዘዋሪ ሰው ፕሬዚዳንት ኢሳያስ አፈወርቂ ባስተላለፉት ቀጭንና አጭር ጥብቅ ትዕዛዝ ምክንያት በርካታ የቢሮ እቃዎችና የኤርትራ ባለስልጣናት የሚጠቀሙባቸው እና ወሳኝ የሚባሉ የቢሮ ቁሳቁሶች ወዳልታወቀና ሚስጥራዊ ወደ ሆነ ቦታ እያሸሹ ስለመሆናቸው ተመላክቷል።
ይህ ሁኔታ በሁለቱ ሀገራት መካከል የተፈጠረውን የባህር በር ይገባኛልና ሌሎች በተለይም የግብጽ መንግስት በኢትዮጵያና በምስራቅ አፍሪካ ላይ ለማሳካት ያሰበውን አጀንዳና የወጠነውን እቅድ እንዲሳካ ለማድረግ ተባባሪ የሆነው የሻዕቢያ መንግስት ኢትዮጵያ እየወሰደች ባለችው እና በተለይም አሜሪካን ጨምሮ እንደ እስራኤልና የተባበሩት አረብ ኤምሬት የመሰሉ ከኢትዮጵያ ጎን የተሰለፉ ሀገራት በቀጠናው ላይ እያሳደጉ የመጡትን እንቅስቃሴንና እየፈረጠመ የመጣውን ተጽዕኖቸውን በመስጋት ምናልባትም ኤርትራ እጣ ፈንታዋ አደጋ ላይ ሊወድቅ ይችላል በሚል ስጋት ሳይሆን እንዳልቀረም የዲፕሎማቲክ ምንጮች ያወጧቸው መረጃዎች አመላክተዋል። አሁን ላይ የሻዕቢያ ባለስልጣናት ከ3 ቀናት በፊት ጀመሩት በተባለውና እስከዛሬም ድረስ ቀጥሏል የተባለው የቢሮ እቃዎችንና የተለያዩ ቁሶችን የማሸሽ ስራ ምናልባትም ከአስመራ ውጪ ባሉ አካባቢዎች ሊሆን እንደሚችልም ተመላክቷል። ከዚህ ቀደም የሻዕቢያ መንግስት ከአስመራ ከ28 እስከ 30 ኪሎ ሜትር በሚሆን ርቀት ላይ በሚገኝ በደቡብ የአስመራ ግዛት ውስጥ በሚገኝ ዋሻ አካባቢ ከፍተኛ የሆነ ምሽግን በመስራት በውስጡ የተለያዩ እንቅስቃሴዎችን ለማድረግ በሚያስችል አግባብ ካሰናዳ በኋላ አንዳንድ ጊዜ ኢሳያስ አፈወርቂም ስጋት በሚኖርበት ጊዜ እንደሚደበቁበት መረጃዎች አመላክተዋል። በመጨረሻም ዋሽንግተን ውስጥ አንድ አፍጋናዊ ስደተኛ በሁለት የአሜሪካ የብሔራዊ ዘብ አባላት ላይ ጥቃት ከፈጸመ በኋላ የፕሬዚዳንት ዶናልድ ትራምፕ አስተዳደር የጥገኝነት ጥያቄዎችን በአጠቃላይ አግዷል። የአሜሪካ የዜግነትና ስደተኞች አገልግሎት ሁሉም ጥገኝነት ጠያቂዎች ላይ ተገቢውን ምርመራ እስከሚያካሄድ ድረስ እገዳው ጸንቶ እንደሚቆይ አሳውቋል። ትራምፕ የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው ካመላከቱ በኋላ በአሜሪካ ለስደተኞችና ጥገኝነት ጠያቂዎች ያለው ሁኔታ አስጨናቂ ሆኗል። የአሜሪካ ብሔራዊ ዘብ አባላት ያቆሰለውና የገደለው አፍጋኒስታዊ ስደተኛ በመሆኑ የአሜሪካ መንግስት ከአፍጋኒስታናውያን የሚቀርቡ የጥገኝነት ጥያቄዎች መቀበል አቁሞ ነበር። አሁን ደግሞ የሀገር ውስጥ ደህንነት መስሪያ ቤት ከየትኛውም አገር የስደተኞች ጥያቄ እንዳይቀበል ትዕዛዝ ተላልፎለታል። በሜሪላንድ የኢንፎርሜሽን ጠበቃ የሆኑት ሄኖክ ገቢሳና ሙሉዓለም ጌታቸው ለቢቢሲ አማርኛ በሰጡት ቃለመጠይቅ እንደገለጹት የፕሬዚዳንቱ ኢትዮጵያውያን ስደተኞችንም መንካቱ የማይቀር ጉዳይ ነው። በአሜሪካ ከፍተኛ የህግ አዋቂ የሆኑት ሁለቱ ግለሰቦች አይስ እያሳደደ ያለው በስደተኞች ችሎት ከአሜሪካ እንዲወጡ የተወሰነባቸው ስደተኞች ሆነው በተጨማሪም በወንጀል ወይንም በሌላ ጉዳይ የሚፈለጉ ግለሰቦች ናቸው ይላሉ። የትራምፕ አስተዳደር ወደ ሀገራቸው መልሳቸዋለሁ ብሎ የተነሳው ጥገኝነት ጠያቂዎች የወንጀል ምዝገባ ላይ ስማቸው የሰፈረ መሆኑን ጠበቃው ሙሉዓለም ይናገራሉ። በአሜሪካ የጥገኝነት ጥያቄዎች ሁለት አይነት መልኮች አላቸው። አንደኛው በድንበር በኩል ህግን ጥሰው የሚገቡ ሰዎች ናቸው። እነዚህ ካለ ቪዛ የመጡ በመሆናቸው ምርመራ ሳይደረግባቸው ወይንም እንዲገቡ ሳይፈቀድላቸው ዘለው የገቡ በመሆናቸው የአሜሪካን ድንበር አልፈው እንደገቡ እጃቸውን በመስጠት ጥገኝነት ይጠይቃሉ። ድንበርና ህግ ጥሰው የሚገቡ ስደተኞች ጉዳያቸው በቀጥታ የሚታየው በኢሚግሬሽን ፍርድ ቤት ውስጥ ይሆናል። እነርሱም ጥገኝነት ከጠየቁ በኋላ እንደ ማንኛውም ሰው የህግ አካሄድን ተከትለው ጥገኝነትን ማግኘት ይችላሉ። ካላገኙ እስከ መጨረሻው ጠቅላይ ፍርድ ቤት ድረስ ጉዳያቸው እንዲታይ መጠየቅ ይችላሉ። ሄኖክ ገቢሳ ይህ ሂደት ግን ቀላል እንዳልሆነና ጠበቃ ያስፈልጋቸዋል፣ ሂደቱ ውስብስብ በመሆኑ ብዙ ገንዘብ ያስፈልጋቸዋል ይላሉ። በሌላ በኩል ደግሞ በቪዛ የመጡ ምርመራ ተደርጎባቸው በቱሪስት ወይንም በተለያዩ የቪዛ አይነቶች ወደ ሀገር ውስጥ የገቡ ወደ ፍርድ ቤት ሳይሆን ዩኤስአይዲ ወደሚባል ተቋም በመሄድ ጥገኝነት ይጠይቃሉ። እነዚህ ግለሰቦች ክስ ሳይሆን እንደ ውይይት ያለ ቃለ መጠይቅ ይደረግላቸዋል። ብዙ ጊዜ አሳማኝ የሆነ ምክንያት ካላቸው የጥገኝነት ጥያቄያቸው ተቀባይነት ያገኛል። ጥያቄያቸው ውድቅ ከተደረገ ወይንም ካልተፈቀደላቸው ግን ወደ ስደተኞች ፍርድ ቤት ተመርቶ ጉዳያቸውን ዳኛ ይመለከተዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክና ሼር በማድረግ ተደራሽነታችንን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።